አዳምና ሔዋን ወይም አደምና ሔዋን ማለት ነው ያልታዘዙትን ዕፀ በለስ በልተዋል ወይስ አልበሉም? በልተዋል እንጂ። ከበሉ በኋላ ወደ ሲኦል ገብተዋል? አልገቡም። እናንተ አላህ ነው የምትሉት፣ እኛ ደግሞ እግዚአብሔር ይችን ዕፀ በለስ ከበላችሁ የሞት ሞት ትሞታላችሁ ተብሎ ነበር። እንደዛ አላለም አምላካችን አላህ። ሞት የሚባለው ነገር በፍጥረታት ላይ ሁሉ የተወሰነ ነገር ነው። ሞት በኃጢአት ምክንያት የሚመጣ ነገር አይደለም። እንስሳትም ይሞታል፣ መልአክ ሊሞት ይችላል፣ ይሞታል። ኃጢአት ስለሰሩ ነው ወይ እንስሳቶች ላይ አይደለም። ትሞታላችሁ። ሰማይና ምድር ያለ ሁሉ ውስጡ እንዳለ ጠፊዎች ናቸው፣ ያልፋሉ። በውስጣቸውም ያለ ኃላፊ ነው። ከዚያ ጋር የሚያገናኘው ነገር አይደለም። አየሽ። ግን ትገባላችሁ ተብለዋል። ግን ገብተዋል። ግን ሲኦል እንዴት እንደወጡ ላለመናገር ብለህ ነው እንጂ ገብተዋል። ሰላም አለይኩም ወራህመቱላህ። ሸጊት የሚያት አድርጊ። እንዴት ላለመናገር ብለህ ነው እንጂ አትበል። እኔም እኮ ከሲኦል እንዴት እንደወጡ ያው የምትናገርበት መረጃ ስለሌለ ነው እንጂ ወደ ሲኦል ገብተዋል። ያን ይሄን ዕፀ በለስ ከበላ የሞት ሞት ትሞታለህ ተብለው ወደ ሲኦል ገብተው አሳይሽና ችግር የለም። አንተ በቅርብ ያሉ ሸዎች ራሱ በቅርብ ያሉ ሸዎች ሆነ አንተ አሳይኝ በማስረጃ እና ወደ ሲኦል ገብተዋል ከዚያ በኋላ የሚለውን አሳይኝ ከቁርአን ላይ ወይ ከሐዲስ ላይ ለስካ እኛ ጋር አለ መጽሐፍ ቅዱስ አለ። ደግሞ በእናንተ ጋርም ደግሞ ሸዎቹ አሁን ጠይቃቸው አዎ ገብተዋል ነው የሚሉት። ግን እንዴት እንደወጡ ለመናገር ግን ይከብዳቸዋል። ወላሂ እንዲህ ያለ የለም እየዋሻ ነው። ወላሂ መጽሐፍ ቅዱስ አለ ብትጠይቀው የዛፏን ፍሬ ከበሉ በኋላ እሳት ሲኦል ገብተዋል የሚልህ የለም። ውሸት ነው። ለምን ታሻለህ? አለ አትዋሻው። ህፃን ሙስሊም ያዝ አድርገህ ብትጠይቀው ይሄን አይልም። አይደለም እንዲሸርፍ ብለህ እውነት ብለውኛል። እኔ ስራ ላይ ነው። ለዛ ነው ያለውን ነገር ላስረዳህ። እሺ ከቁርአን እያወጣህ ላሳየህ። አላህ በቁርአን ምን አላቸው? ቆይ ልንገርህ ከሆነ የምትፈልገው ከእስልምና ያለውን አንፃር። እሺ ከዛ በኋላ ምንድን ነው የተባሉት? ቁልነ ህቢጡ ሚንሃ ጀሚዓ አላቸው። በሉ ሁላችሁም ውረዱ አላቸው ወደ ምድር። ከዛ በኋላ ሲያወርዳቸው አምላክ አላህ ዝም ብሎ በከንቱ አላወረዳቸውም። የሚገርምህ ዳግም ወደ ገነት የሚመለሱበትን መንገድ አሳውቋቸው ነው ያወረዳቸው። እንዴት ነው ያሳወቃቸው? እንዴት ነው የሚመለሱ? ልነግርህ ነው እሱን አብሽር። ሁሉንም ነው የምነግርህ። ያልጠየቅከውን ገና ብዙ ነገር እነግርሃለሁ። አብሽር። ከዚያ አላህ ሱብሓነሁ ወተዓላ ምን አላቸው? ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን አላቸው። በሉ ሁላቸውም ውረዱ ካላቸው በኋላ ነገር ግን አላቸው እኔ የሚመጣላችሁ አንድ ቅኑ መንገድ ከእናንተ የተከተለ ይህ በፍርሃትም ሆነ ሐዘን የለበትም ወደ ገነት ይመለሳል ብሎ ይህን አሳወቃቸው። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን የማወርድላቸውን አንድ ቅኑ መንገድ የካደና ያስተባበለ ሰው ኡላኢከ አስሓቡ ናር እነዚያ የእሳት ሰዎች ይሆናሉ አላቸው። ገብተዋል። ይህንንም ቃሉን አምላክ አላህ ፈጸመ። ምን አደረገ? ከአዳም ዘር ነቢያት የሚባሉን እያስነሳ በየትውልዱ ያን ቅኑ መንገዱን አስተምሩ ለትውልድ አላቸው። ያም ቅኑ መንገድ ሰዎች ዳግም ወደ ገነት የሚመለሱበት ኢስላም ይባላል። አምላክ አላህ ሱብሓነሁ ወተዓላ ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ካላችሁ ከአላህ ዘንድ ቅኑ መንገድ ኢስላም ነው አለ። እኔ አንድ ቅኑ መንገድን እልክልሃለሁ ብሎት ነበር አይደለ? አዳም የመጀመሪያው የዚህ እምነት አስተማሪም አድርጎ ላከው። የመጀመሪያው ነብይ ማን ነው ከተባለ አዳም ነው። ማስረጃ ቃለ ሑዘይፋ ኢብኑ ልየማን ረዲየላሁ ዐንሁ ሰአልቱ ረሱለላህ ሰለላሁ ዐለይሂ ወሰለም ሀል ካነ አደም ነቢያን ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢያን ሙከለማ። ያ ሰላም። ሑዘይፋ ኢብኑ ልየማን ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ አዳም ነብይ ነበርን? ነቢያችን ሰለላሁ ዐለይሂ ወሰለም አዎ አዳም የመጀመሪያው የእስላም ነብይ ነበር ብለው ነገሩት። የመጀመሪያው የዚያ የቅኑ መንገድ ባለቤት ያደረገው አዳምን ከዚያም በኋላ ለትውልድም ይሄንን ስበክ አለው። አላህ በየዘመናቱ ነቢያት የሚባሉን እያስነሳ ይህን ቅኑ መንገድ ኢስላምን አስተምሩ ብሎ ለአዳም ቃል የገባለትን ቃሉን ፈጸመ። እኔ ከልጅ ልጅህ ተወልጄ ተገድዬ ተሰቅዬ አድናለሁ ብሎ ሂሳብ የለም። አምላክ የሰው ደም አይፈልግም። አምላክ አንድ ንጹሕን አካል አስገድሎ አስቀጥቅጦ ሰውን አዳንኩኝ አይልም። አንድ ቅኑ መንገድን እልክልሃለሁኝ ያን ቅኑ መንገድ ስትከተሉ ጊዜ እኔም በብቸኝነት ስታመልኩ ጊዜ ትድናላችሁ። አላለቀ በቃ። ይሄ ነው ቅኑ መንገድ። هذا هو الإسلام። ይሄ ነው ኢስላም።